አቡነ ተክለ ሃይማኖትና አቡነ ይዝራ ማርቆስ ላይ ድንጋይ ሲወረወሩባቸው እየጸለዩ በመስቀላቸው አወረዱት። ጠብ ብሎ ወደቀ፣ ክንፉ ተሰበረ። ስለ ሲኦልም ብንናገር አውቀዋለሁ ነው የሚለው ትውልዱ። ስለ ገሃነም ስለ ገነትም ብንናገር አውቀዋለሁ ይላል። ስለ እግዚአብሔር ቃል ብትናገሩ ሁሉም ሰብካለሁ ሁሉም አውቀዋለሁ ነው የሚለው። አረኩ ለምን ምን አረኩሽ? ለምን ቁረብ የምትሉ ለምን ቁረብ የምትለኝ እንዴ? ያረቆይ ትንሽ ልኑር ይላል። ቁርባንን እንዴት እንደተረዳስ ቅዱስ ቁርባን እንዲህ ይላል። ጥበብ በአደባባይ ትጮኻለች፣ ፍሪዳዋን ዘርግታ ኑ ብሉ ይጠጡ ትላለች ይላል። ጥበብ የተባለች ቅዳሴ ናት። ጥበብ የተባለ የክርስቶስ ሥጋና ደም ነው። በዚህ ጋርም ይኸው እሱን የተናገረው ያቺ ኦሪት ጊዜ ላይ ጥበብ የተባለችው በአደባባይ ነው። ጥሩ ስም የሌለ ጥሩ ክርስትና የሌለ እንደዚህ አይነት ማንነት ኖሮ ነው ልትቀበል የመጣው። ይህን በሬ ይህን ፍሪዳ ልትበላ የመጣው አሁንም ጸባይን ሳታስተካክል ነው፣ ባህሪን ሳታስተካክል ነው ማለት ነው። እሺ ከእግዚአብሔር ጋር መኖር እንዳለብን የክርስቶስን ሞቱን እሺ ጎበዝ። አንድ ሰው መጣ እዚህ ጋር የእግዚአብሔር ፍርድ እንዳለ በቃ ቃል ኪዳን የመለሰችው የእግዚአብሔር ፍርድ እንዳለ እግዚአብሔር እንደሚፈርድ ማለት አሁን የምናደርጋቸው ነገሮች በሙሉ በፍርድ ፊት በኋላ እንደሚነበቡ ፍንትው ብሎ እንደሚታይ ረስተናል። አንድ ያልገባን ነገር ቢኖር ይሄ ነው። ረስተናልም አልገባንም። በቃ ይሄን ነው። ይበቃል ምጽፉት 1129 ሰው ሞክሯል። በጣም ብዙ ነገር ነው ግን ያወቀ ነው። እንኳንም ጠየቅኳችሁ። እኔ ራሱ ያላወኩትን ብዙ ነገር የነገራችሁኝ፣ ግን ልለው የፈለኩትን ነው የምነግራችሁ። እግዚአብሔር እንደሚፈርድ እግዚአብሔር በፍርድ አደባባይ እንደሚያቆመን ብዙ ሰው ረስቷል። ማንም የማይቀርለት ነገር ቢኖር የፍርድ አደባባይ ላይ እንደሚቆም ነው። በምጽአት ጊዜም በምንም ጊዜ የፍርድ አደባባይ ላይ እንቆማለን። ቅድም ምጽአት ብለሽ የመለስሽው ጥሩ ጉዳይ ጥሩ ነው። የምጽአት ጊዜ እንዳለ ብለሽ ያልሽው እና ቤተክርስቲያንን ስናስባት የእግዚአብሔርንም ፍርድ ማሰብ አለብን። ኃጢአት ስንሰራ ፍርዱን እያሰብን መሆን አለበት። ጽድቅም ስንሰራ ፍርዱን እያሰብን የእግዚአብሔርን ፍርድ ሁልጊዜ የሚያስብ ሰው እግዚአብሔርን ነው የምላችሁ ዘወትር ንስሐ ይገባል። ኃጢአትን በጣም እየሸሸው ነው የሚመጣው። ራሱን የሚያውቅ ሰው እግዚአብሔርን የሚያውቅ ጠላቱን የሚያውቅ ሰው ኃጢአትን እየሸሸ ነው የሚመጣው። ሶስት ነገሮችን እግዚአብሔርን፣ ራሱን የሚያውቅ ጠላቱን የሚያውቅ። ምን ነው የሚፈልገው ከዚህ ምድር ላይ? እህልን ይዘራል፣ ስንዴ ያበቅላል። ይሄንን ክምር ስጋውን አብልቶ አጠጥቶ ምን ብሎ አሰግዶ አስጸልዮ ወደዛኛው ዓለም ይሰናበታል፣ ወደ ተሻለ ወደ ዘላለማዊ ዓለም። ይሄን ቁርበታችንን ግን ምን እያደረግነው ነው? ሎሽን እየቀባ ነው፣ እየወለወል ነው፣ እያስተካከል ነው፣ እያሳመር ነው። አልጋውን እናስተካክለዋለን፣ እንቅልፍ የለንም። ልብሳችንን እናስተካክላለን፣ ሰውነታችን የለም አይደለም፣ ሰላማችን የለም። በአጠቃላይ የምናስተካክለው ይህን እዚህ ምድር ላይ ያለው ነገር ብቻ ነው። ተበልተናል፣ ተሸውደናል። እና መጽሐፍ ቅዱስ ከመጀመሪያው ቅጠል ወረቀት ጀምሮ እስከ መጨረሻ ወረቀት ድረስ ያለው ስታነቡት የሚያሳየው እግዚአብሔር አዳኝና መሐሪ እንደሆነ ብቻ ሳይሆን ፈራጅ እንደሆነ፣ እንደሚቀጣ እንደሚፈርድብንም ያሳያል። ሲፈርድብን ደግሞ በነፃ ፈቃዳችን በኩል ነው። ዝም ብሎ ፍርደ ገምድል ሆኖ አይደለም። እያንዳንዷን ነገር አንብቦ አስነብቦ ፊት ለፊት ፍንትው አድርጎ ልክ መቅደላዊት ማርያምን ኃጢአት የሌለበት ቢኖር ይውገራት ሲል ሁሉም ሸሽቶ እንደሄደ እግዚአብሔር ሲገልጥ ሁሉም አንገቱ የሚደፋ ነው። እግዚአብሔር ካልገለጠስ እንደው በቃ ቲሸርት ውስጥ ያለው የተወጣጠረው ስጋችንን በዳምፕልና በትዕቢት የተነፋፋው ሰውነታችንን ነፋፍተን በየመንገዱ ማሽቋለጥ ነው የሚባለው። በየመንገዱ በቃ እንደፈለግን በቃ ምንም ነገር እንዳልሆንን፣ አቤት ይሄ ልብስ ያልሸፈነው መለመላ እንደሌለ ሁሉ ይሄ ኃጢአታችን፣ አለመተያየታችን፣ የምናስበው ነገር አለማወቃችን፣ አንዱ የሚያስበውን አንዱ አለማወቁ ስንት ነገር እግዚአብሔር ከባቴ አበሳ ገበናን ሸፋኝ በመሆኑ በመንገድ ስንሄድ ኩራታችን፣ ኃጢአት የተጠናወተውን ክምር ስጋ ተሸክመን ትዕቢታችን አንዱ ባንዱ ላይ ሲጠቁም እና ቤተክርስቲያን ፖርታል ናት። ወደዚህ አታደርስም፣ ከዚህ ግን ትነጥቃለች። ወደ ገነት የምታደርስ ናት። ቤታችንም ራሱ ጸሎት ቤታችንም ራሱ ፖርታል ነው፣ ወይም ደግሞ መሻገሪያ ነው፣ ድልድይ ነው። በሌላ ቋንቋ ፖርታል ምን ማለት እንደሆነ ስነግራችሁ እና ጸሎት ክፍል ውስጥ ቁጭ ብለው እግዚአብሔርን ማግኘት ይቻላል።
ካገኙት በኋላ ናና ስጋና ደሜን ስጋዬን ብላ ደሜን ጠጣ የሚለውን ተግባር እንፈጽማለን። ወደ ንስሐ አባቶቻችን እንሄዳለን። እኔና ቤቴ እግዚአብሔር እናመልካለን፣ እናንተ የምታመልኩትን ምረጡ ሲል ቤቴ ሲል ሁለት ነው። አንዱ ጸሎት ቤት ነው፣ አንዱ ደግሞ እኔና ቤተሰቤ፣ እኔና ሚስቴ፣ እኔና ልጆቼ፣ እኔና በቃ በአጠቃላይ ፋሚሊ ማለት ነው። እግዚአብሔር እናመልካለን እያለ ነው። እናንተ የምታመልኩትን ምረጡ አለ። ምክንያቱም ህይወት ምርጫ ናት። እንዲህ ነው የምትኖረው ተብሎ የተጻፈበት ሰው የለም። ለገሃነም የታጩ ፍጥረቶች የሉም። ለገሃነም የተወሰነባቸው ፍጥረቶች የሉም። ማለት ተለይተው እገሌ ከበደ፣ አየለ፣ አልማዝ ምናምን ሂሩት ተብሎ የተወሰነ ሰው የለም። ግን ገሃነም የሚገቡ ሰዎች አሉ። ምን አይነት ሰዎች? ንስሐ ያልገቡ፣ እግዚአብሔርን የማይከተሉ፣ ከፍቅሩ የወጡ፣ ሰይጣንን የተከተሉ ሰዎች ሲኦል ይገባሉ። ስለዚህ ማን እንደሆኑ የማይታወቁ ግን ለሲኦል የታጩ ሰዎች አሉ ማለት ነው። የሲኦል ራት ማለት እንግዲህ ምንድነው? ሰርገኛ መጣ በርበሬ ቀንጥሱ የሚባል አይነት አካሄድ ደግሞ አለ። አንዳንድ ክርስትና ኮሮና ሲመጣ፣ ጦርነት ሲመጣ ወይም ደግሞ የሆነ ሁከት ስናይ ምን ስናይ ንስሐ አባቶቻችን የምናጨናንቅ ሰዎች አለን። ምክንያት መገኘቱ ጥሩ ነው እኮ ወደ ንስሐ አባቶቻችን የምንሄድበት። ግን አንዳንዴ ሁኔታዎች ብቻ መንፈሳዊ ባያረጉን መልካም ነው። ሁኔታዎች ብቻ መንፈሳዊ የሚያደርጉን ከሆነ ድንገት መሞት አለ። አቅዶ በዚህ ቀን ልመጣ ነው ብሎ የሚናገር ሞት የለም። በቅድስናና በንጽህና ውስጥ ያሉ አባቶች ካሉ በስተቀር ሞታቸውን የሚያውቁ እረፍታቸውን የሚያውቁ ሰዎች የሉ። እነሱ ኦልሬዲ ዓለምን ትተዋት በእግዚአብሔር መስመር ስለሆኑ ነው። ሜቢ አንድ ቀን ሁለት ቀን አንድ ሰው ሊሞት ሲል የሆነ ነገር ይታወቀዋል። እኔ ደስ አላለኝም፣ የሆነ በቃ ደብሮኛል ምናምን፣ እስቲ ለማንኛውም ምናምን ይልና ሁለት ቀን ሶስት ቀን ቤተሰቦቹን የሚሰናበት አለ። አንዳንድ ሰው ካልጠፋ ጊዜ ዘመድ የሚጠይቅ ሰው አለ። እንደገናም ደበሬ ብሎ የሚተኛ ሰው አለ። ንስሐ አባት ጋር የሚሮጥ አለ። ይታወቀዋል። ያ ምንድነው? እግዚአብሔር ሲጠቁም፣ ጠባቂ መላእክቶች ሲጠቁሙ ነው። ግን ቀደም ብሎ ከአንድ ዓመት በፊት የሚቀጥለው ዓመት ላይ በዚህ ቀን በዚህ ወር ትሞታለህ የሚል የለም። ድንገት ነው ሞት የሚመጣው፣ ድንገት እና የፍርድ ቀን የምትባሏን መርሳት የለብንም። ያቺ የፍርድ ቀን ሁለት ትርጉም አላት። አንድ ይፈርድልናል፣ ሁለተኛ ደግሞ ይፈርድብናል። አንድ በሉ። በመሰረቱ ቅዱስ ሚካኤል መለከቱን ሲነፋ መንግስተ ሰማያት ቀርባለችና ንስሐ ግቡ የሚባለው መለከት አለ የሚነፋው። አጥንት ሆይ ተሰብሰብ፣ ስጋ ሆይ ተለጠፍ ነው። ወደ ነበርክበት ተሰብሰብ፣ እንደነበርከው ሁን። ወንድ በ30 ዓመት፣ ሴት ደግሞ በ15 ዓመትሽ ተሰብሰቢ ነው ነገሩ። ሴት ልጅ በ15 ዓመቷ ቆንጅዬ ሆና ፊት ለፊት መታ ትሰለፋለች፣ ስጋዋን እንደለበሰች። ከዛ ፍርድ ትቀበላለች። በምጽአት ጊዜ እኮ ይሄ ነው። ዓለም እንደ ወረቀት ተጠቅላ ትጠፋለች። እንደዚህ እንደምታዩት አይደለም። ሁሉም በእግዚአብሔር ፊት ቆሞ ፍርዱን ጊዜውን ይቀበላል። እያንዳንዱ ነፍሳት እንደዚህ እንደምታዩት ሲኦል ዋጋውን ይቀበላል። ከዛ ደግሞ ገነት ገብቶ ደግሞ የነፍሱን ዋጋ ያገኛል። ስጋውን አድክሟት ለነፍሱ አስገዝቷት። እንዲያውም ስጋ እኮ የሚሻለው እሱ ነው። ስጋ ኧረ እኔ የሚበጀኝ ነፍስን መስማት ነው፣ ለነፍስ መታዘዝ ነው የሚሻለኝ ብሎ ስጋ ነፍስን ቢሰማት ነው የሚበጀው። ልክ ልጓም እንደሌለው ፈረስ፣ ባለቤት እንደሌለው ፈረስ እና በቅሎ በጫካና በበረሃ ውስጥ እንዳደገ ፈረስ ይሆናል አይደል? ለምሳሌ ልጓም የለውም፣ ጀርባው ላይ ማንም ሰው አይጫንበትም፣ ግን ሳር እንደፈለገ ሙሉ ቀን ሲበላ ይውላል። የበረሃ ፈረስ ወይም የጫካ ፈረስ፣ ባለቤት የሌለው ፈረስ። ከዛ ግን ጅብ ይምጣ፣ አንበሳ ይምጣ፣ ነብር ይምጣ ዋስትና የለውም፣ ኢንሹራንስ የለውም። ሲበላ የቆየውን ይዘረግፍለታል። አንድ ቀን ዋስትና የለውም። ይሄ ግን አፉ ላይ ልጓም ያለበት ጋሪ የሚጎትተው ባለቤቱ ጀርባው ላይ ተቀምጦ እና ወደዚህ በዚህ ግባ በዚህ ውጣ የሚለው አንድ በረት ተሰጥቶት እዛ ውስጥ የተቀመጠ ፈረስ ግን ለጊዜው ባሪያ የሆነ ይመስላል። ለጊዜው ልጓም አፉ ላይ ስለገባ እንዳያወራ ወይም ደግሞ እንደ ነፃነት እንዳይኖረው ይመስላል እንጂ ዋስትና በአስተማማኝ እጅ ላይ በኢንሹራንስ እጅ ላይ ነው ያለው። ለምን ብትሉ ልጓሙን እንደ ጾም ውሰዱት፣ በላዩ ላይ የተጫነውን ባለቤቱን ደግሞ እንደ እግዚአብሔር ውሰዱት፣ የሚጎትተውን ጋሪ ደግሞ እንደ ስጋ ውሰዱት። ያፈረስ እንደ ስጋ ውሰዱት እና ቀኑ ሙሉ ሲሰራ ውሎ ማታ በረት ውስጥ ይገባል። ጅብ አይመጣም፣ አይዘረግፈውም። ምግብ በሰዓቱ ይቀርብለታል። ቀኑ ሙሉ ሲሰራ ውሎ ማታ ጭድ ይቀርብለታል። እሱን ሲያመነዥግ ሲያመሰኳ ያድራል። እንቅልፉንም ይተኛል። ሲነጋ ደግሞ ወደ ስራው ይሄዳል።
የትኛው ነው የተሻለ ህይወት እየኖረ ያለው? ያለ ስጋት የሚኖረው የትኛው ነው? ያለ ስጋት የሚኖረው ይሄ ነው ይመስላል። በባርነት ውስጥ ያለ ይመስላል፣ ግን ስጋት የለውም። ሲመሽ ይተኛል፣ ሲነጋ ደግሞ ስራውን ይሰራል። ምግቡ በሰዓቱ ይቀርብልታል። በረት ውስጥ ነው ያለው እና እኛም በጾም ጸሎት ውስጥ በመሆናችን በሃይማኖት በረቱን በሃይማኖት ሰሩት በሃይማኖት ውስጥ በመሆናችን ስጋችን ለነፍሳችን በማስገዛታችን ከምንበላበት ቀን ይልቅ የምንጾምበት ቀን ከ365 ውስጥ 210 ነው 220 ቀን የጾም ቀን ነው አይደል? በመሆኑ እንደተበደልን አድርገን ልንቆጥር እንችላለን። ጭራሽ እንዲያውም አሁን የገና ጾም ይሻር እየተባለ በአባቶች በሊቃውንት ክርክር ውስጥ ናቸው አይደል? ምክንያቱም ክርስቶስ ተወልዷል። የነቢያት ጾም ምን ያደርጋል? ነቢያት ኦልሬዲ ውረድ ተወለድ ብለው ጾሞ ነበረ። አሁን ተወርዷል ምን ያደርጋል እያሉ ጾምን ቀኑን ለመቀነስ 1 ወር ከምናምን እየተከራከሩ ነው ያሉት። እንዲያውም የበለጠ እንጹም ማለት ሲገባቸው ማለት ነው። ሊቃውንት ክርክር ውስጥ ናቸው ያሉት። ስቲል እስካሁን ድረስ የገና ጾም ላይ የማይስማሙ የማይበሉ እንደፈለጉ ስጋን ቅርጥፍ አድርገው የሚበሉ ሰዎች አሉ። ከጳጳሳት ጀምሮ ማለት ነው። በገና ጾም ውስጥ ጥርቅ አድርገው የሚበሉት አይ ክርስቶስ አለ ተወልዷል፣ ገና ሲደርስ ዝም ብለን እንላለን እንጂ የነቢያት ጾም ብዙ ይላሉ። በቃ እና አስተማማኝ ዋስትና ላይ ያለ ነው። አስተማማኝ እጅ ላይ ያለ ነው። ባርነት ውስጥ ያለን እንዳይመስላችሁ። ባርነት እንዲያውም የትኛው ባርነት ከእግዚአብሔር እጅ መለየት ነው ባርነት። በማንኪያ እንቁላል እስቲ አስቀምጧትና ያቺ እንቁላል በማንኪያ ላይ ሆና አትፈለፈልም። ሙቀት ሲሰጣት ግን ትፈለፈላለች። በቦታው ስትሆን እንቁላል ስለሆነች ብቻ አትፈለፈልም። የፈለገው ብታስቀምጡት ሁልጊዜ ሊቀመጥ ይችላል። ሊገማም ይችላል። የሆነ ጊዜ ላይ ሊበላሽ ይችላል እና ያለ ቦታው አይፈለፈልም። በቦታው መሆን አለበት። እንደገና ያ እንቁላል ደግሞ ከማንኪያው ላይ ወይም ከእጅ ላይ ከወደቀ አንድና አንድ መሰበር ነው እድል ፈንታው። የሚቀልበውም የለም። ከእግዚአብሔር እጅ ከወደቀን ያው ነው። በማን እጅ ላይ እንደምናርፍ ይታወቃል። ስለዚህ አስተማማኝ እጅ ላይ መሆናችንን መርሳት የለብንም። እግዚአብሔር ማተብ ያሰረልን መለያችን እኮ እንዲሆን ነው። የተባረካችሁ የተለያችሁ በስሜ የተጠራችሁ ናችሁ እያለ ነው። 2 ጊዜ ነው የወደደን። አንደኛ ሲፈጥረን በዘፍጥረት ምዕራፍ 1 ቁጥር 26 ላይ ሰውን እንደ ምሳሌያችን በአርአያችን እንፍጠረው ብሎ አንድ ጊዜ እድለኛ አድርጎ በራሱ አርአያ ፈጠረን። ለዚህ ነው ጠባቂ መላእክት ያስፈለገው። ለዚህ ነው ከመላእክት ዓለም በላይ ከኢዮር ከራማ ከኤረር በላይ ዓለማችን የሆነችው አልፈን የመላእክትን ዓለም አልፈን እኮ ነው ሄደን የምንገባው ሰማያዊት ኢየሩሳሌም በኢየሩሳሌም ሰማያዊት ላይ በዛች በተፈቀደችልን ቦታ ላይ የምናልፈው የመላእክትን ዓለም አልፈን ነው። በምድር ላይ በመላእክት ተጠብቀን ምግብ ተዘጋጅቶልን ፀሐይ ሰዓቷን ጠብቃ ትወጣለች፣ ጨረቃም ሰዓቷን ጠብቃ ትወጣለች። ምድርም ዑደቷንና ጦዘቷን አላቆመችም። ዝናቡም ፀሐዩም ይወርዳል። ምንም ነገር ሳያጎልብን እኛ ግን ጎደልንበት። በራሳችን ፈቃድ ማለት ነው። ወደዚህ ለመማገድ ወደዚህ እኮ ለመግባት ነው። እግዚአብሔር ማድረግ የሚፈልገውን ነገር በሙሉ አድርጓል። በእኛ ላይ ሁሉን ነገር አሳይቶናል። የደበቅኳችሁ ነገር አለን ይላቸዋል ቅዱሳን እኮ። እኔ ከሙሴ ወይም ከቅዱሳን ምን ደብቄአለሁ ይላል። ሁሉን ነገሬን አሳየኋችሁ። ያላጸደቅኩት ሰው አለው ያለ። እስቲ አስቡት። ፄዋለ ጽድቅ የሚባለውን መጥቁራ የሚባለውን ሰው እንኳን ታቦት እንዲቀረጽለት ያደረገ አምላክ ነው። ፍቅሩን ይዩት። በጭንቅ ጊዜ ሶፊያ የምትባለውን በታኅሳስ ወር ላይ ባሏ የምትከበረዋን ሴት ማለት ነው ሴቷን ሶፊያ የምትባለዋን በጭንቅ ጊዜ ካህን እንድትሆን አድርጎ ልጆቿን እንድታጠምቅ የክርስትና ጥምቀት እንድታጠምቅ ሁሉ የፈቀደ የፍቅር አምላክ ነው። ክህነት ለወንድ ነው፣ እሱም ለተመረጡት ካህናት ነው። ጥምቀት ግን አንዴ ስለሆነች ባህር ላይ ሆና አስቡት። በባህር ላይ ሆና ልጆቼ ከሚሞቱብኝ ሳይጠመቁ ከሚሞቱብኝ ብላ ጡቷን ሰንጥቃ ደሟን አምጥታ ግንባራቸው ላይ መስቀል ምልክት አደረገችባቸው። እሷ የተጠመቀች ስለነበረች ያመነች ስለሆነች የእሷ ደም ልጆቿንም እንደ ጥምቀት ሆኖ እንዲቆጠር ባህር ውስጥ ከሚሰምጡ መስሏት ነው። ግን ማዕበሉ ጸጥ አለ። ፍቅሩን ተመልከቱት የእግዚአብሔር። ከዛ ጥምቀት ልትጠመቅ ወደ ቤተ መቅደስ ገባች። ልጆቿ ልታስጠምቅ። መቼም ከዚህ ለመትረፍ ነው አይደለም ልጆቿን ያስጠመቀችው። ሳይጠመቁ ከሞቱ ምንድነው ዕጣ ፈንታቸው? ሲኦል ነው፣ መማገድ ነው። ከዛ ካህኑ ጸበሉን በድሮ ጊዜ ጸበል እንዲህ እያደረገ እያፈሰሰ ነበረ። አጠመቀከ በአብ አጠመቀከ በወልድ አጠመቀከ በመንፈስ ቅዱስ እያለ የሚያጠምቃቸው ከላይ በማፍሰስ ነው። ሁሉንም ካጠመቀ በኋላ የእሷ ልጆች ጋር ሲደርስ ውሃው በረዶ ሆነ፣ እንደ ሰም ረጋ፣ ግግር አለ። ምንድን ያረግሽው? ውሃው እኮ በረዶ ሆነ ሲላት ደነገጠች። ያረግሽው ነገር አለ ሲላት፣ አዎ ማዕበሉ እኮ ሲናወጥ፣ ማዕበሉ በሚናወጥበት በዛ ቅጽበት ውስጥ ልጆች የሚሞቱ መስለውኝ ደሜን
አድርጌ አስምሬባቸዋለሁ ጥምቀት ይሆንላቸው ብዬ ብላ ስትለው አይ እግዚአብሔር እንዲህም ያደርጋል። በጭንቅ ሰዓት በጣም መከራ በሆነበት ሰዓት ጥምቀቷን ተቀበለው። ስለዚህ ጥምቀት አይደገምም። ጥምቀት አንዲት ስለሆነች ድጋሚ አታጥምቃቸው፣ ተቀብያታለሁ፣ ጥምቀቱን ተቀብየዋለሁ አለ እግዚአብሔር። ያየች የፍቅር አምላክ ነው እግዚአብሔር። ማሽን አይደለም እግዚአብሔር። አጀስት የተደረገ ነገር አይደለም፣ ሶፍትዌር አይደለም። ልብን የሚያይ ሁኔታን የሚያይ ነው እግዚአብሔር። ስለዚህ ልትመለሱ ካሰባችሁ መመለስ ነው። አይምረኝም አይባልም። ፄዋለ ጽድቅ አስቡት። መጥቆራ የሚባል ክንፍ ያለው አጋንንት የሰፈረበት አጋንንት አይደለም ግን አጋንንት የሰፈረበት ሰዓሊተ ሰንበት የምትባል ሴት የወለደችው ከጠንቋይ የወለደችው ልጅ ነው። አቡነ ተክለ ሃይማኖትና አቡነ ይዛነ ማርቆስ ላይ ድንጋይ ሲወረወሩባቸው እየጸለዩ በመስቀላቸው አወረዱት። ጠብ ብሎ ወደቀ። ክንፉ ተሰበረ። እግዚአብሔር ጋር ጸልይና ክንፍ ከላይ ላይ እንዲነቀል አድርጋሉት። ክንፉ ከላይ ላይ ተነቀለ፣ ጸደቀ። ክርስትና ስም ሲሰጠው ፄዋለ ጽድቅ ተባለ። ብዙ ዓመት ተጋደለ። ከ29 ዓመት በላይ ጸደቀ፣ ወይም ደግሞ ተጋደለ። ክርስቶስ ተገለጠለት፣ ቃል ኪዳን ገባለት። ጥንት በ20 ዓመቱና በ15 ዓመቱ አጋንንት የነበረ ወይም ደግሞ አጋንንት ነው ብሎ ይጠሩት የነበረ ሰው ክንፍ ኖሮት በአየር ላይ የበረረ ሰውን ያውክ የነበረ ሰው ከብዙ ዓመት በኋላ እግዚአብሔር ምሮት ክርስቶስ ተገልጦለት ለገነት አጭቶት በስሙ ታቦት ተቀርጾ ቤተክርስቲያን ተቀርጾ ፄዋለ ጽድቅን እናስበዋለን። ይሄ እግዚአብሔር ፍቅር አይደለም? ከዚህ ከአንገታቸው በላይ ውሻ የሆኑ ከአንገታቸው በላይ ሌላ ተኩላና ንስር የሆኑ ሰዎች አገር ገብተው ሐዋርያት ክርስቲያን አድርገዋቸዋል። እነሱን የማር አምላክ እንዴት ነው እኛን የማይምረው? አሉኝ ብዙ መንገዶች አሉኝ፣ ከእናንተ ውጭ ሌላ ደግሞ ብዙ ሰዎች አሉኝ፣ እነሱ ደግሞ አድናለሁ ያለው ለዚህ እኮ ነው። ሰው እንዴት አንገቱ ላይ ማተብ አስሮ ክርስቲያን ሆኖ በ40ና በ70 ቀን ተጠምቆ አይምረኝም እንዴት ይላል? ሰው እንዴት በዓመተ ምሕረት ሊያውም በ40ና በ80 ቀን ተጠምቆ ለብርሃን የታጨ ፍጥረት ሆኖ እንዴት ገሃነም ይገባ? እውነት በጣም እኮ ባህሪያችን ጸባያችን እኮ የሚገርም ነው የኛ። በተለይ ጸባያችን ባህሪ እንኳን አንድ ጊዜ ሰጥቶናል መልካም ባህሪ፣ እሱን ጋረድ ነው እንጂ በጸባያችን። ስለዚህ ሰው ፍላጎቱ ምን እንደሆነ ግራ ነው የሚያጋባው። አስቡት፣ በዓመተ ምሕረት ክርስቶስ መቶ በደሙ በዋጀን ጊዜ በዚህ ብሩህ በሆነ ዓመት ስጋውን በልተን ደሙን ጠጥተን ወይም ደግሞ ቆርበን በንስሐው ታጥበን ለገነት መግባት መሻማት ሲገባል ነቢያት ምን ነው ይሄንን ዘመን በኖርንበት ብሎ የሚመኙት ጊዜ እኮ ነው። በነቢያት ድካም ገባችሁ ነው ያላቸው ሐዋርያትን። እነሆ ነቢያት ብዙ ደከሙን፣ እኔ እንድወርድ እንድወለድ ያለ ጊዜ ተወርጄ ሊያዩኝ ተመኝተዋል፣ እባክህን በእኛ ዘመን ና እያሉ ለምነውት ነበር። ግን በነ ቅዱስ ጴጥሮስ ዘመን በነ ዮሐንስ ዘመን ተወለደ ክርስቶስ። እስራኤል ቅኝ ግዛት በነበረችበት ዘመን በእነሱ ድካም ገባችሁ፣ እነሱ ብዙ ደከሙ፣ መጽሐፍት ጻፉ፣ እናንተ በእነሱ ድካም ገብታችሁ ሐዋርያ ተባላችሁ፣ ከአሳ አጥማጅነት ከቀራጭነት መታችሁ ሐዋርያ ተባላችሁ አላቸው። እኛም በዛ ውስጥ ነን። ብዙ ቅዱሳን አባቶች ገድል ጽፈው ብዙ በደከሙበት ቤተክርስቲያን ነው የምንኖረው። ህንፃ ቤተክርስቲያን የቆመው በስማቸው መታሰቢያነት ነው። ግን ገብተን እንኳን መስገድ አቅቶናል። የቤታችን እንኳን መስገድ አቅቶናል። ማለት እነሱ ደማቸውን አፍስሰው በምድር ላይ የሚፈልጉትን ነገር ሁሉ ትውት አድርገውት ቅዱስና ጻድቅ ሆነው በበረሃ በመናኔ ኖረው እድሜ ልክ 90 ዓመት 80 ዓመት 60 ዓመት ኖረው በስማቸው ታቦት ተቀርጾ እስቲ ደግሞ ይኸው እሺ በእነሱ በኩል ደግሞ ሲጸደቁ ብሎ አመቻቸ። በስሜም ጽደቁ አለ። በቃ ማንጸድቅበትን መንገድ አላዘጋጀም እኮ። በቃ ምንም ነገር ውስጥ ገብተን በእምነት በአፈር እንኳን እንድንጸድቅ ፈለገ እግዚአብሔር። የሰናፍጭ ቅንጣት የምታክል ነገር ጠፋች ከኛ ውስጥ። እምነት ቢኖራቸው ይህን ተራራ ተነስ ብትሉት ይሄዳል አለ። ተራራ የተባለው በልባችን ላይ ያለ ኃጢአት ነው፣ የኃጢአት ክምር ነው። እምነት ኖሮን ኃጢአታችን ማስወገድ አቃተን። ከእምነት ማጣት የተነሳ ኃጢአታችን ተከመረ። ስለዚህ በአንድም በሌላ መንገድ እግዚአብሔር አሁንም እያስተማረን ያለው። ቅዱስ ጳውሎስ ምን አለ? በማያምኑት በኩልም እግዚአብሔር ስሙ እየተጠራ ይሰብከናል፣ በዚህም ሆነ በዛ ክርስቶስ ተሰበከ አለ። ያ ማለት ሁሉም ይድናል ማለት አይደለም። ስሙን ግን በሆነ አጋጣሚ እየሰማችሁት ነው ማለት ነው። በሆነ አጋጣሚ ስሙን እየሰማችሁት ነው። እግዚአብሔር የሚሉ ነገሮች ተመለስ፣ ንስሐ ግባ። እስቲ ይዋት አንድ ቤት ውስጥ ቁጭ ብላ ምንም ንስሐ ገብታ ማታቅልች ስልክ አለ እጇ ላይ ላጥ ታደርጋለች፣ እንትኑን ስክሮል ታደርጋለች፣ ቲክቶክን አይደለ? በዛ መካከል መዝሙር ሳይመጣ ቀርቶ ነው ንስሐ ግቡ የሚል የሰባኪያን ትምህርት እኛ የምናስተምሩትም ሳይመጣ ቀርቶ ነው? ሳታቀርታ ነው? አይደለም። ግን ማቴዎስ ወንጌል ምዕራፍ 24 ላይ የተጻፈው ትንቢት ይፈጸም ዘንድ ነው ሁሉም ሰው ቸል እያለ የሚያልፈው።
ወንጌል ለምስክርነት የሆነባቸው ዘንድ በዓለም ይሰበካል ነው የሚለው። ለምስክርነት የሆነባቸው ዘንድ በዓለም ይሰበካል፣ ሁሉም ይሰማዋል። ማን? በዓለም ነው የሚለው። ዘላኖቹ ወደ ሙርሲዎች ወደዛ ወደ በቃ ጭራሽ ወንጌል ሰምተው ያውቁ የሚባሉ ሰዎች በሙሉ አማዞን ጫካ ውስጥም ግቡ፣ የሳውዲ አረቢያ በረሃ ውስጥም ግቡ፣ ፈጽሞ ኔትወርክ የለም ተብሎ የሚታሰብበት ቦታ ሁሉ እግዚአብሔር ማን እንደሆነ ማወቅ አለበት፣ ግዴታ ነው። በፍርድ ቀን አላቀህም እኮ ጌታ ሆይ ሳላቀህ እኮ ነው የሞትኩት ለምን ትፈርድብኛለህ እንዳይለው እግዚአብሔር ቅን ፈራጅ ስለሆነ ማለት ነው። ለምስክርነት የሆነባቸው ዘንድ ወንጌል በዓለም ይሰበካል። መወለድህን፣ መውረድህን፣ ከዛ በኋላ ደግሞ መሰቀልህን፣ ማዳንህን እኔ ታውቄ እኔ መች አወቅኩኝ የሚል መኖር የለበትም። ሙስሊሙም ለክርክር ይሰማል። በማህበራዊ ሚዲያ ኢየሱስ የሚለውን ስም ያልሰማ የለም። መጥቶ በመስቀል ተሰቀለ እቺ ክሮሲድ እቺ መስቀሏን ያላየ ፍጥረት የለም። ስለዚህ የወጉት ሁሉ ያዩታል የተባለው ምንድነው? አይተውት ግን በልባቸው ምን እንዳሉት ስለሚታወቅ ነው። የት ነው የሚያዩት? የወጉት ሁሉ በፍርድ ቀን ነው። በመላእክት ታጅቦ በደመና ተጭኖ ይመጣል ይላል። ደመና ድንግል ማርያም ናት፣ ዝናቡ ክርስቶስ ነው። በመላእክት ታጅቦ ይመጣል ይላል። ለምን? ምን አስፈለገ ይሁሉ ለማድረግ? ታጅቦ ለምን ይመጣል? ሊያስፈራራን አይደለም። ምስክር ናቸው። እስቲ አምጣ ሕይወት መዝገቡን እያለ ከእያንዳንዱ ድንግል ማርያም የቅዱሳን የሁሉ ምስክር ይመጣሉ። ምስክር ናቸው እነዚህ ሰማዕት ይባላሉ። እና እግዚአብሔር ከገሃነም ከሲኦል ያድነን ያትርፈን። ስለ የትኛው እንናገር? ርዕሳችን ምንድነው? ስለ የትኛው ጉዳይ ዝም ብለን ስለ የትኛው እንናገር? ስለ ሲኦልም ብንናገር አውቀዋለሁ ነው የሚለው ትውልዱ። ስለ ገሃነም ስለ ገነትም ብንናገር አውቀዋለሁ ይላል። ስለ እግዚአብሔር ቃል ብትናገሩ ሁሉም ሰብካለሁ ሁሉም አውቀዋለሁ ነው የሚለው። እግዚአብሔርን ስትጠይቁት አውቀዋለሁ ይላል። እግዚአብሔር ማን ነው ስትሉት አምላክ አይደል ፈጣሪ አይደል እዛ እኮ ነው ያለው ምናምን ይላችኋል። ጠላትህ ዲያብሎስስ ስትሉት ያው ሰይጣን ክፉ ነው ይላል። አንተ ውስጥ ሳለ ስትሉት ጊዜ ምን ያደርጋል? እኔ ሰው ላይ ክፉ ነገር አላረኩኝ እኔ ያልጠራሁት አላመለኩት ይላል። እግዚአብሔር አንተ ውስጥ አለ ሲባል ያው ሁለት ልብ ነው። አዎ አለ እንዴ አለ ለምን አይኖርም እንዴ? በህይወት እኮ የምኖረው እሱ ስላለ ነው ይላል። አዎ ዘላለም ህያዊት የሆነች ነፍስ ስለሰጠን ነው። ግን ያልገባን ነገር አለ ቤተሰቦቼ፣ በጣም የሚያሳፍረው ነገር ያልገባን ነገር አለ። እግዚአብሔር እየሰማን እንደሆነና ፍርድ እንደሚፈርድ አለ እዚህ ጋር ብሎ ማሰብ። በቃ አሁን እዚህ አጠገባችሁ እየሰማችሁ ነው። አሁን ይሄን እየሰማችሁ ነው አይደል? አሁን አጠገብሽ አለ፣ አጠገብህ አለ፣ አጠገብዎት አለ። አቡሽያ ሚሚዬ አጠገባችሁ እግዚአብሔር አለ። አውቃለሁ አላችሁ እናውቃለን ያላችሁት አይመስለኝም። የምናውቅ ከሆነ አጠገባችን እንዳለ አሁን ያጠገቤ አለ። የምናውቅ ከሆነ ምን አይነት ሰዎች ነን? እያለ ምን አድርገናል? ፍርዱ ከዚህ ይጀምራል። ታዲያ እኔ መኖሬን እያወቅህ ነው እንደዚህ የምታደርገው አይልም። በህሊና በኩል ይፈርዳል። ስለዚህ ሁሉም ሰው የእጁን የሚያገኘው እግዚአብሔር አጠገቡ እንደሆነ እያወቀ የሚሰራው ኃጢአት በጣም ከባድ ስለሆነ ነው። የማያውቁትስ እሺ በስማ በለው ነው። የኛ ይብስም ህጉ ተጽፎልን ብሉ ጠጡ ተብለን ተው ተብለን እሺ ብለን ታረቁ አትጣሉ ቂም ጥሩ አይደለም ተብለን ሁሉ ነገር ተብሎ ግን እዛው ነገር ቆይ ባልሰራላት እኔ ማንሳ ምገባው እሷን ተጫውቼባት ነው እሱን ተጫውቼበት ነው። አረ ቆይ ቆረቡ እንጂ ሲባል እንዴ ምን ነው ምን አረኩ ለምን ምን አረኩሽ ለምን ቆረብ የምትሉ ለምን ቆረብ የምትለኝ እንዴ አረ ቆይ ትንሽ ልኑር ይላሉ። ቁርባንን እንዴት እንደተረዱት አስቡ። ቅዱስ ቁርባን ስጋው ደግሞ ተቀበሉ ሲባል ወይም ደግሞ እስቲ ንስሐ ግቡ በቃ ይበቃችኋል እስቲ መንኩስ እንኳን የሚል የለም። በብዛት ለመንኩስ እንጂ መንኩስ የሚል የለም። ይበቃሻል ይበቃሃል መንኩስ የሚል የለም አይደል? እኔም ልል አልችልም። ምርጫውን ታሳያላችሁ እንጂ በግድ መንኩስ አንተ መንኩስ አለብህ ተብሎ በሰው የሚነገረው ሰው ያለ አይመስለኝም። በቅዱሳን በእግዚአብሔር ኃይል ካልሆነ በስተቀር ግን ቁረብ ንስሐ ግባ ወይም ቁረቢ ንስሐ ግቢ ተብሎ ነው ሰው የሚታጨው። ለዚህ ነገር የሚታጨው ለዘላለም ህይወት ለዘላለም ምግብ። ከዛስ ምንድን ነው የሚለው ሰው? በስማ ምን ነው ምን አረኩሽ እንዴ ይላሉ። አመለካከት የአመለካከት ውድቀት ይባላል። ታዲያ ከዚህ በላይ ከወድቁ መላእክት ጋር መደመር አለ? ፎለል ኢንጂልስ ከሚባሉት ጋር አንድ መሆን አለ? በባህሪ እኮ ነው በጸባይም ጭምር። ንስሐ ግባ ሲባል ዲያብሎስ ከራከር ማን ስለሆንሽ ነው ንስሐ ግባ አይደል ያለው? ቁረቡ ስትባሉ እንዴ ለምን ምን ነው እንዴ ገና እኮ ነኝ እኔ ገና አልዘለልኩም አልጨረስኩም ኃጢአትን በደንብ አላጣጣምኩትም ከሚሉት አይነት ሰዎች ጋር ስታወሩ ምን ትዝ ይበላችሁ? ዲያብሎስ ና እንታረቅ ስትለው ክርስቶስ ሰምራ ና እግዚአብሔር እንታረቅ ይልሃል ስትለው ማን አስታረቅ ያደረገሽ ብሎ ሂጅ ከዚህ ብሎ ነው ያባረራት።
እንዲያውም ነፍሷን ተቆራኝቶ ሲኦል ሊጨምራት ነበር ይላል ቅዱስ ሚካኤል መጥቶ አዳናት እንጂ። እና ቁረቡ የምትሏቸው ንስሐ ግቡ የምትሏቸው ሰዎች ካስደነገጧችሁ ይሄ ነው፣ ሌላ ምንም ልብ የለም። ገና ማመነዝረው አለኝ፣ ገና ምዘረዝረው ብዙ ኃጢአት አለኝ፣ ገና የኃጢአት ቀጠሮ አለኝ ማለት እኮ ነው። ሲሆን መባል ያለበት እሺ እቆርባለሁ እግዚአብሔር ሲፈቅድ የፍርድ ቤት ቀጠሮ ስላለኝ፣ መቼም ፍርድ ቤት እየተካሰስኩኝ የሆነ ኬዝ እያለኝ መቁረብ ይከብዳል አይደል? አዎ ደግሞ እስቲ ደግሞ የሆነች ነገር አለች እስቲ እሷን ልጨርስና፣ ኧረ ይሄ በጣም ደስ የሚል ነገር ነው እግዚአብሔር ያክብርልኝ ይባላል። ምክንያቱም ማዕድ ነዋ። እንብላ ሲባል ብሎ የተባረከ ይሁን አይደል የሚባለው። ብላ ብላ ቢሉ አሉ አንዳንዶች። እኔማ ልበላ ነው። እንብላ ስትላቸው ብላ ብላ ይላሉ። እኔማ ልበላ ነው ግን እንብላ ነው ያልኩት። የተባረከ ይሁን ነው የሚባለው። ስላሴ ይስጥልኝ ይባላል አይደል? ንስሐ ግቡ ማለትም ልክ እንደዚህ ነው። ንስሐ ግቡ ሲባል ብሉ ብሉ እናንተ ብሉ ለእኔ አያስፈልገኝም እንደማለት እኮ ነው። እምቢ የሚሉ ሰዎች ማለት ነው። አሁን በላው አሁን ጠገብኩ እንላለን አይደል? ባንበላም ብንበላም መልሱ እውነት ይሁን ውሸት የሚሆን ቀና መልስ ምን ይባላል? ብሉ ብሉ የተባረከ ይሁን አሁን በላው ይባላል። ስለዚህ እግዚአብሔር በምትወዷቸው በምትጠሏቸው ሰዎችም ወይም ደግሞ በማታስቧቸው ሰዎች ላይ አድሮ መጥቶ ሁሌ ይጨቃጨቃል። ነይ ልጄ ና ነይ ኑ እያለ ይጨቃጨቃል። እስከ መቼ የሚጨቃጨቀው? ነፍሳችን ከስጋችን እስክትለይ ድረስ እስከ ህቅታችን ድረስ እግዚአብሔር ይታገሳል። ከዛ በኋላስ በቃ አሁን ወደ ፍርድ አደባባይ ነው። የፍርድ አደባባይ ገና ዓለም ስትጠፋ አይደለም፣ ልክ ስትሞት ነው የሚጀምረው። ሞተህ የዛን ሰዓት የምትቀበለው ፍርድ ማለት ያኔ እንደገና ደግሞ ቅዱስ ሚካኤል ጥሩምባውን ሲነፋ የምጽአት ጊዜ ደግሞ ስጋህ ከመቃብር አጥንትህም ከመቃብር ተነስቶ ነፍስህ ከሲኦል የምትሆን ከገነት መታ ትዋሃድና እንደገና ነው ፍርድ የምትቀበለው፣ ሁለተኛ ጊዜ ማለት ነው። አሁን የመጀመሪያው ፍርድ ምንድን ነው? ክርስቶስ ፊትም ትቀርባለህ፣ ጠባቂ መላክህም ወደሚመለከት ቦታ ሊወስድህ ይችላል። ሰው እንደሞተ አሁን ጌታ ፊት ቀርቦ ፍርዱን ይቀበላል አይቀበልም የተጻፈ ነገር የለም። ግን እንደ ስራህ ነው የሚበየንብህ፣ ራሱ ያሳይሃል። ስለዚህ እግዚአብሔር ሁልጊዜ ይጨቃጨቃል። ሁልጊዜ ልጆቼ ኑ፣ ሁልጊዜ ለምንድን ነው ከቤተ ክርስቲያን የምትጠፉት እያለ በንስሐ አባት በሰባኪ ራሱ ንስሐ አባትና ሰባኪም ደግሞ በምዕመኑ ይጠራል። በጊዜው በብሬኪንግ ኒውስ ይጠራል። በዜናው በፖለቲካው በእልቂት ንስሐ ግቡ። ያው እነሱ ሞተዋል፣ ንስሐ ሳይገቡ ነው የሞቱት። አሁን ለምሳሌ በአርሲ አካባቢ የሞቱትን 26 ሰዎችን እናስባቸው እስቲ። ዝም ብላችሁ በአይነ ህሊናቸው አስቧቸው። በቃ ሞቱ። ግን ከመሞታቸው ደቂቃ በፊት ምን አይነት ህይወት እንደነበሩ አስቡት። ምን ያህሎቹ ተዘጋጅተዋል? ክርስቶስን ምን አሉት? ጌታ ሆይ ግንብ ተደርምሶባቸው 18 ሰዎች ሞቱ። እነዚህ ሰዎች አሁን ሲኦል ነው ገነት ነው የሚገቡት ወይስ በየትኛው ኃጢአታቸውን የሞቱት ሲላቸው፣ በምንም መንገድ ሙቱ፣ ግን ተዘጋጅታችሁ ኑሩ አላቸው ይላል። ሄሮድስ የሚባለው በወቅቱ የነበረው ንጉስ፣ ጌታ ሆይ ሄሮድስ የሚባለው ንጉስ የብዙ ምስኪኖችን ደም ከጣዖት መስዋዕት ጋር አቅርቦ ለመንፈስ አቀረበው፣ ለጣዖት አቀረበው። እነዚህ ሰዎች አሁን ነፍሳቸው የት ነው የምትገባው ብሎ ሲጠይቁት ጊዜ በምንም መንገድ ሙቱ፣ ማንም ይሰይፋችሁ፣ ማንም ይግደላችሁ፣ ተዘጋጅታችሁ ኑሩ ያለው። ስለዚህ ዋናው ጉዳይ ከመሞታችሁ በፊት ያለው ህይወታችሁ ነው ከሞታችሁ በኋላ ላለው ነገር የሚወስነው። እና ምንድነው ስንቃችሁ? የሳላችሁት ህይወታችሁ ምን ይመስላል? አንድ ምሳሌ ልመስልላችሁ። በጣም የሚጠቅም ምሳሌ ነው የምነግራችሁ። አንድ የታወቀ አናጺና ግንበኛ ለሆነ ባለሀብት ቤት ይሰራለታል ከወጣትነት ጊዜው ጀምሮ። ያ ባለሀብት ብዙ ቤት ተሰርቶለታል በዚህ ሰው። በመጨረሻ ግን ያ መሐንዲስና ግንበኛ እድሜው እያረጀ 60 ዓመት ምናምን እየሆነ መጣ እና ምን አለው ባለሀብቱ ደወለለትና አንተ ሰው የመጨረሻ ቤት ስራልኝ እባክህን፣ እንደደከመህ አውቃለሁ፣ እንዳረጀህ አውቃለሁ፣ የመጨረሻ ግን አንድ ቤት ስራልኝ ሲለው እኔ ደክሞኛል አልፈልግም ማለት እና አይ በቃ እባክህን ብሎ ለመነው። ይሄ ግንበኛና መሐንዲስ ግን ሱሰኛ ነበረ ከመጀመሪያው ጀምሮ። ስለዚህ ለሱሱ ሲል ስራልኝ እየተባለ የሚባለው ቤት እያጎደለ ገንዘብ እያጎደለም እንደ ነገሩ እያረገም ዝም ብሎ ቢስማሩን እንጨቱንም እንደ ነገሩ እያረገ የሚሰጠው እንደ ነገሩ እያረገ የሚሰራው ያንን ቤት መጨረሻ ላይ አሁን በቃ የመጨረሻ ቆንጆ ቤት ስራልኝ፣ በቃ አሁን በቃ በህይወትህ ሰርተኸው የማታውቀውን ጥሩ ቤት ስራልኝ፣ ኃይልህን አሰባስበህ ቤት ስራልኝ አለው።
ሱሰኛ ነው ብያቸዋለሁ መሐንዲሱ። እና እሺ ያለና ገንዘብ ሰጥቶት ቤቱን ሰራ። ግን ሱሰኛ ስለሆነ ገንዘቡን ለሱሱ ስለሚፈልገው ያንን ቤት አሁንም እንደነገሩ አድርጎ ሰራው። ያው የሰው ቤት ነው ምን ቸገረኝ ብሎ ሰራው፣ ጨረሰና አስረከበው። ሰውየውም ቤቱ በሚመረቅበት ጊዜ ያው ምርቃት ቢሆን እንዳትረሱ፣ በሚመረቅበት ጊዜ ና ብሎ ጠራውና እስከዛሬ ቤት ሰርተህልኝ ነበረ፣ አሁን ግን የሰራው ቤት ያንተ ቤት ነው እንካ ብሎ ቁልፍ ሰጠው። ቁልፍ ሲሰጠው ያ ሰው ምን ሊል እንደሚችል አስቡት። ወይኔ ጥሩ አድርጌ በሰራሁት ነው የሚለው፣ ግን እያረጀ ነው። እሺ ተውት፣ ሱሰኛ ነው። ቤቱን ሸጦም ምናልባት ሱሱን ሊያበርድ ይችላል፣ ግን ሰውኛ ነው። ይሄ ወደ መንፈሳዊ ትርጉም ስትመጡ ግን ያ ባለሀብት ቤት ስራልኝ የሚለው ሰውዬ በእግዚአብሔር መስሉት፣ ይሄ ግንበኛውና መሐንዲሱ ደግሞ በእኛ በራሳችን መስለው ከልጅነቱ ጀምሮ በሱስ ተጠምዷል። ማለት ሱስ ማለት ፍላጎት፣ ምኞት ማለት ነው። እድሜ ልኩን እንደ ነገሩ እያደረገ ወጣትነቱን በዝሙት በዚህም እያደረገ የልቡን ቤት ልቦናውን ቤት ዝም ብሎ እንደ ነገሩ እያደረገ ነው የሰራው። ሃይማኖተኛ ይባል ዓለማዊ ይባል ግራ የሚያጋባ ግን ሙያ ያለው ግንበኛ ነው። ራሱን ቀርጾ ራሱን ጠርቦ ማስተካከል ነበረበት። በመጨረሻ በስተርጅናም ደግሞ እግዚአብሔር መጣና እስቲ አሁን ልትሞት ደርሰሃል፣ ቤት ስራልኝ፣ አንተ ልብ ውስጥ ገብቼ የማድርበትን ልብህን እስቲ በንስሐ ጠበው እያለው ነው። በንስሐ ልብህን እጠብልኝ ልደርበት እና ጥሩ ቤት አድርገህ ስራልኝ፣ ንስሐ ግባ፣ ኃጢአትን ተናዘዝ ሲለው ያ ሰው ደግሞ ምን አደረገ? አሁንም ቤት መስሪያ የተሰጠውን ገንዘብ ማለት እድሜውን ማለት ነው በማይረባ ነገር ጨርሶ ቁልፉ ሲሰጠው ማለት ወይም ደግሞ የድግሱ ቀን ማለት የሞት ቀን ማለት ነው። የሞት ቀን የተቀበለው ቤት ምን አይነት ቤት ነው? እንደ ነገሩ የሰራው ቤት ነው። ስለዚህ ሰው ራሱን ቀርጾ መስራት ይችላል። ምን አይነት ማንነት የቀረጽ ነው ራሳችንን? እስቲ ራሳችሁን ሳሉ ብትባሉ በምን አይነት ቅርጽ ትሰሩታላችሁ? ጠፍጥፋችሁ ስሩት ብትባሉ እንዴት ነው የምትሰሩት ራሳችሁን? ይሄ ሰው መጨረሻ ላይ የተሰጠው ቁልፍ እግዚአብሔርን መጨረሻ ላይ የሚሰጠን ምንድን ነው? የእጃችንን ነው። የሰራነው ቤት እግዚአብሔር የሚያድርበት ቤት ነው። እግዚአብሔር አሁን እንደዚህ አይነት ልብ ውስጥ ያድራል። እንደ ነገሩ የተሰራ ልብ ውስጥ ያድራል። ለምን? ፍላጎቶቻችን ወይም ሱሱ እግዚአብሔር በደንብ እንዳይስተናገድ አድርጎታል። እናንተ የእግዚአብሔር ማደሪያዎች ናችሁ፣ ታቦት ናችሁ ብሏል። ስለዚህ ያው እንደ ነገሩ ከሆነ እንደ ነገሩ እዚህ ጋርም እንደዚህ እንሆናለን ማለት ነው። ሁሉ ነገር እንደ ነገሩ ይሆናል። በደንብ አድርጎ ቤቱን የሰራ ሰው ደግሞ መልካምነት መልሶ ይከፍላል ነው። ስለዚህ እግዚአብሔር በአንድም በሌላ መንገድ ያስተምራል፣ የሰው ልጅ ግን አያስተውልም ይላል መጽሐፈ ኢዮብ ላይ። እግዚአብሔር ዳን አንድ መጽሐፍ ቅዱስ ጥቅስ ብቻ ነግሬያችሁ ትምህርቴን እጨርሳለሁ። የዛሬው ትምህርታችን ወንጌልም ነው፣ ዘመኑ መዋጀትም ነው። እንደገናም ደግሞ ስለ የትኛው ነገር ብንማር ነው የምንነቃው? የግዴታ ሚሳኤሉ ኢትዮጵያ ውስጥ መቶ ዷ ብሎ ካልወደቀ ንስሐ አንገባም ወይ የሚል ነው ትምህርቴ፣ የዛሬው ትምህርቴ ማለት ነው። ባትሪ ሊዘጋቢ ነው እንዴ? እሺ፣ በማቴዎስ ወንጌል 13:42 ላይ ሲኒያው ከቁጥር 37 ጀምሮ ያለውን እናንብበው። እርሱም ይላል መልሶ እንዲህ አላቸው፣ መልካም ዘር የዘራው የሰው ልጅ ነው። እርሻውም ዓለም ነው። መልካሙም ዘር የመንግስተ ሰማያት ልጆች ናቸው። መልካሙም ዘር ነው የሚለው መልካም ዘር የመንግስተ ሰማያት ልጆች ናቸው። እንክርዳዱም የክፉ ልጆች ናቸው። እንክርዳዱ የዘራውም ጠላት ዲያብሎስ ነው። መልካሙም የዓለም መጨረሻ ነው። መከሩም የዓለም መጨረሻ ነው። አጫጆቹ መላእክት ናቸው ይልና እንግዲህ እንክርዳድ ተለቅሞ በእሳት እንደሚቃጠል በዓለም መጨረሻ እንዲሁ ይሆናል አላቸው። እንክርዳድ ተለቅሞ እንደሚቃጠል ከላይ ብዙ ምሳሌ ስለመሰለ ነው። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፅንም ሁሉ የሚጎዱትን ሁሉ ይለቅማሉ ይላል። መላእክቶች ናቸው ለቃሚዎቹ። አስቡት፣ ቅድም ያልኳችሁ ይሄንን ነው። ደግሞዋለሁ። የሰው ልጅ መላእክቱን ይልካል። የሰው ልጅ የሚለው ራሱን ነው፣ ክርስቶስ ራሱን የሰው ልጅ የሚለው የአብ ልጅ የማርያም ልጅ ስለሚል ማለት ነው። የሰው ልጅ መላእክቱን ይልካል፣ ከመንግስቱም እንቅፋትን ሁሉ አመፃንም የሚያደርጉትንም ይለቅማሉ። አመፃ የሚያደርጉትን ይለቅማሉ፣ ወደ እቶን እሳትም ይጥሏቸዋል። ይኸው እንደምታዩት ወደ እቶን እሳት፣ ይኸው ቀጥታ ቃል በቃል ነው የሚናገረው።
ይጥሏቸዋል። በዚያም ልቅሶና ጥርስ ማፋጨት ይሆናል። በዚያም ጻድቃን በአባቶቻቸው መንግስት እንደ ፀሐይ ይበራሉ። ጻድቃን የሚሰማ ያለው ጆሮ ይስማ። ደግሞ መንግስተ ሰማያት በእርሻ ውስጥም የተሰራውን መዝገብ ትመስላለች። ሰውም አግኝቶ የተሰወረውን መዝገብ ትመስላለች። ሰውም አግኝቶ ሰወረው። ከደስታውም የተነሳ ሄዶ ያለውን ሁሉ ሸጦ ያን እርሻ ገዛ ይላል እና እንዲህ ያለ ነገር በመጽሐፍ ቅዱስ ውስጥ በምናነብበት ሰዓት በግልጽ ስለ ሲኦልና ስለ ገሃነም ግልጽ አጎጽፎታል። ወደ ምን እንደምንጣል የመንግስት ልጆች ነው የተባለው። ማተብ ያሰርን፣ ጾም፣ ጸሎት፣ ስግደት የምንጾም፣ የምንሰግድ፣ የምንጸልይ፣ ቅዱስ ቁርባን የምንቀበል ሰዎች የመንግስት ልጆች፣ የመልካም ዘር ልጆች ተብለናል። አሁን ሌላውን ደግሞ ስናይ እንዲህ ይላል። የሚጠቅም ነገር አንድ ነገር ጣል አድርጌ እንለያያለን። ማቴዎስ 22 የሚጠቅም ነገር ማቴዎስ 22 12 ላይ እሺ እንዲህ ይላል። መንግስተ ሰማያት ለልጁ ሰርግ ያደረገን ንጉስን ትመስላለች። በደንብ አዳምጡ። መንግስተ ሰማያት ለልጁ ሰርግ ያደረገን ንጉስ ትመስላለች። የታደሙትንም ወደ ሰርጉ ይጠሩ ዘንድ ባሮቹንም ላከ፣ ሊመጡም አልወደዱም ይላል። ማለት ዘመድ ምናምን ሰርግ ላይ ጠርታችሁ አረ ስራ አለብኝ እኔ አሁን አይመቸኝም ምናምን ብሎ እንደማለት። ደግሞም ሌሎቹም ባሮቹም ልኮ የታደሙትን እነሆ ድግሴን አዘጋጀሁኝ፣ ኮርማዎቼንም የሰቡትንም ከብቶቼን ታርደዋል፣ ሁሉም ተዘጋጅተዋል፣ ወደ ሰርጉ ኑ በላቸው አለው ይላል። እነርሱ ግን ቸል ብለው አንዱ ወደ እርሻው ሌላውም ደግሞ ወደ ንግዱ ሄደ። ይሄ ማለት እንግዲህ ነጋዴውን ኑ ንስሐ ግቡ ኑ አስቀድሱ ሲባሉ ኧረ እኔ የመቸኝም አሁን የሚሉትን ሰዎች ነው። የቀሩትን ባሮች ይዘው ይላል እነርሱም ቸል ወደ ንግዳቸው ሄዱ። የቀሩትም ባሮቹን ይዘው የዛን የሰርግ የሚደግሰውን ሰው ባሮች ይዘው አንገላቷቸው፣ ደበደቧቸው፣ ገደሏቸውም ይላል። ይህም ማለት ነው ነቢያትን ነው፣ ጻድቃንን ነው እና አቡነ ተክለ ሃይማኖትን ሌሎችንም ቅዱሳን አባቶቻችንን አስቧቸው። ንስሐ ግቡ እያሉ በየሀገሩ ሲዞሩ እነሱን ገደሏቸው ነው። ሰማዕታት እነ ቅዱስ ጊዮርጊስን እነ ቅድስት አርሴማን እነዚህ ሁሉ ያቸው ባሮች የተባሉት የእግዚአብሔር አገልጋዮችን መምህራንን ሊቃውንትንም ጭምር ማለት ነው እና እነዚህን ለምንድነው ንስሐ ግቡ የምትሉን ብለው ገደሏቸው። አስቡት፣ ሰርግ ኑና ብሉ ጠጡ ነው የተባሉት፣ ገደሏቸው ይላል። ልክ ከዚህ ጋር በማይተናነስ መልኩ ነው እግዚአብሔር የገለጸው፣ በጣም በሚገርማችሁ መልኩ። ከዛ ንጉሱም ተቆጣ፣ ጭፍሮቹንም ልኮ እነዚያን ገዳዮች አጠፋ፣ ከተማቸውንም አቃጠለ ነው የሚለው። በጣም እኮ ግልጽ የሆነ ቋንቋ ነው። ይኸው እዚህ ሲኦልን ነው የምናየው አይደለም? ይኸውላችሁ ንጉሱም እንዴት ባሪዎቼን ኑ ብሉ ጠጡ ባልኩኝ በሬዎቼን አርጃለሁ፣ የልጄ ሰርግ ነው ኑ ብሉልኝ ባልኩኝ እንዴት ባሪዎቼን ትገላላችሁ? እነሱ አጥብቀው ኑ ተብላችኋል ቢያሉት ምንድነው ንጉስ ጋብዟል ነው፣ ወይም ደግሞ የሰርጉ ባለቤት ጋብዟል ነው። ሂዱ ከዚህ ብለው ደብድበው ገደሏቸው ይላል። መጠራቱ አልመጣም ማለታቸው ሳያንስ ገደሏቸው ነው። ንስሐ አልገባም ማለት ሳያንስ መምህራን መሳደብ፣ ሊቃውንትን መሳደብ፣ እንደገናም ደግሞ አልመጣም ክርስቲያን አልሆንም ኦርቶዶክስ አልሆንም ቤተ መቅደስ መጥቼ አላስቀድስም ማለት ሳያንስ እንደገና ደግሞ ውጭ ሆኖ ደግሞ በቲክቶክ መጠዛጠዝ ማለት ነው። ከግድያ በማይተናነስ መልኩ ይሄ ነው ግድያ ማለት፣ ያገኙትን መሸለጥ ማለት ነው። እና ንጉሱ ምን አለ? ተቆጣ፣ ጭፍሮቹንም ልኮ ማንን ልኮ ነው? ጭፍሮቹን ልኮ እነዚያን ገዳዮች አጠፋቸው ይላል። ሀብታም የሆኑ ወይም ደግሞ ወደ ስጋው ደግሞ አንመጣም ያሉ ዱርዬዎችም ሊሆን ይችላሉ፣ አመንዝራዎች ሊሆን ይችላሉ፣ ፖለቲከኞች ሊሆን ይችላሉ። ቤተክርስቲያን የላከቻቸውን መምህራንን እንዳያስተምሩ አንደበታቸውን መዝጋት፣ መግደል፣ በሆነ ምክንያት ብቻ ማገት ማለት ከዚህ በማይተናነስ መልኩ ነው። ስለዚህ እግዚአብሔር ምን ያደርጋል? ያጠፋቸዋል። ማንን? እነዚህን ባሪዎች የገደሉትን፣ አፋቸውን የዘጉትን፣ ቤተክርስቲያን እንዳትናገር እንዳትጮህ አይደለም። ህዝቦቿ እንደዚህ በሲኦል ሲቃጠሉ ኑ ወደ ምህረት አደባባይ ወደ ቤተክርስቲያን ኑ ብላ ስታስተምር ለምን ጠራሽ ብለው የሚከለክሉትን፣ እግዚኦ እንበል፣ ኑ ጥቁር እንልበስ፣ ኑ እንደዚህ እናርግ ሲሉ ለምን እንደዚህ ትሆናላችሁ ብለው የሚከለክሉትን እግዚአብሔር ምን ያደርጋል? ያጠፋቸዋል ነው የሚለው። እዚህ ቀጥታ ነው የተጻፈው። ባሪዎቹንም ልኮ ጭፍሮቹንም ልኮ
እነዚያን አጠፋቸው። ከተማቸውን ማቃጠል ነው። ከተማቸውን አቃጠለ ማለት ከስልጣናቸው አዋረዳቸው፣ አጠፋቸው፣ ሀብታቸውን በሙሉ አወደመ ማለት ነው። ከተማ ማለት መቼም ውብ ናት አይደለም? ደስ ብሏቸው የሚኖሩበት ቦታ ማለት ነው። ደስታቸውን ይነጥቃቸዋል ማለት ነው። ስለዚህ እዚህ ጋር ምን ይላል? ከተማቸውን ማቃጠለ። በዚያን ጊዜም ባሮቹን ሰርጉስ ተዘጋጅቷል፣ ነገር ግን የታደሙት የማይገባቸው ሆኑ ይላል። ሰርጉስ ታድሟል ወይም ደግሞ ሰርጉ ተዘጋጅቷል፣ ፍሪዳው ተዘጋጅቷል፣ ግን የታደሙት የተጠሩት ሰዎች የማይገባቸው ሆኑ። የሚገርም ነው። የማይገባቸው ማለት ቄሶቹም፣ ዲያቆኑም፣ ካህኑም፣ ሰንበት ተማሪውም፣ ሰባኪውም፣ ዘማሪያንም፣ ጽዋ ማህበርተኞችም እኔ እግዚአብሔርን አውቀዋለሁ ብሎ ቤተክርስቲያን በየቀኑ የሚመላለስ ጥሩ ቦታ ላይ ነኝ ብሎ ነጭ ለባሽ ነኝ ብሎ አስቀዳሽ መንፈሳዊ ነኝ ብሎ የሚያስበው ሰው ለሰርጉ ታድሞ መጥቶ ብሎ ቅዱስ ቁርባኑን ሳይቀበል ይመለሳል። ያልታሰቡ ሰዎች አሕዛቦችም ሊሆኑ ይችላሉ። ኃጢአተኛ ሴተኛ አዳሪ ልትሆን ትችላለች። ያልተገባቸው ሰዎች መጥቶ ስጋው ደሙን ይቀበላሉ። ያልታሰቡ ሰዎች ታደሙ ለስጋው ደሙ ነው የሚለው። ግልጽ ነው የሚናገሩ እና ለሰርጉ የተጠሩት ሰዎች ሊበሉ አልቻሉ። እንግዲህ እንዲህ ይላል፣ ወደ መንገድ ተላላፊዎች ሂዳችሁ ይላል ባሪያዎቹን፣ ወደ መንገድ ተላላፊዎች ሂዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ አለ። ወደ ሰርጉ ኑ፣ ብሉ፣ ጠጡ። የበሬው ስጋ ቀርቧል፣ ፍሪዳው ቀርቧል። ሰርጉ የልጅ ሰርግ ታደሙ። የልጅ ሰርግ የተባለው ክርስቶስ ነው። ሰርጉም በአርብ ቀን በአደባባይ መሰቀሉ ደሙ መፍሰሱ ነው። ያኮ ሰርግ ነው ለእናንተ ለእኛ። እናንተ ለአብ የኢየሱስ ክርስቶስ መሰቀል ሐዘን አይደለም፣ ለእኛ ሰርግ ነው። በነገራችን ላይ ጌታ ለምን ተሰቀለ ብለን ማዘን የለብን። እንኳንም ተሰቀለልን። ባይሆን ኖሮ እንዴት ነበር? ምንድን ነው ሊያደርግ ያሰበውን ነገር እንደ ምድራዊ ንጉሥ ሆኖ አይ በቃ እንዲያውም ሄጄ አልሰቀልም ትቼዋለሁ ብሎ ቢያኮርፍ ምንድን ነው የምንሆነው? በጣም እኮ ማለት ኢማጂን አድርጉት። እግዚአብሔር ከሰው ማንነት እንደ ሰው አይደለም ይላል። እግዚአብሔር ይጸጸት ዘንድ እንደ ሰው አይደለም ይላል ሙሴ ሲናገር። እና ሂዱ እንግዲያውስ ሂዱ ወደ መንገድ ኃላፊዎች መተላለፊያ ሄዳችሁ ይላል። ወደ መንገድ መተላለፊያ ሄዳችሁ ያገኛችሁትን ሁሉ ወደ ሰርጉ ጥሩ፣ ሰርጉ ላይ ይታደሙ፣ ይብሉ፣ ይጠጡ አለ። ማናቸው የታደሙት? እስቲ ሰርግ ላይ ቅዱስ ቁርባን የሚቀበሉ ሰዎች ማለት ከእስልምና የመጡ ከሌላ እምነት የመጡ አንድ፣ ከዛ ከዱርዬነት ከሴተኛ አዳሪነት፣ ወንዶች ደግሞ ከሰዶማዊነት ከሌዝቢያንነት፣ ሌሎቹም ደግሞ ከነጋዴነት ከጥንቆላ ከባዕድ አምልኮ ከምናምን የመጡ አይደል ያለ ስጋው ደግሞ እየበቃ ያሉት ነው። ይመጣሉ ተብሎ ያልታሰቡ ያልተገመቱ ሰዎች እነዚህ ናቸው። ወደ መንገድ ሂዱና መንገደኛውን ሁሉ ጥሩ የተባለው ዝም ብሎ የሚናውዘውን እዛም እዛ የሚለውን አምጡት። ማናቸው አምጡ የተባሉት? መላእክቶች፣ ቅዱሳን፣ ሰባኪያን፣ ዘማሪያን አምጡ ተባሉ። ግን እነዚህ አምጡ የተባሉትስ ይቆርባሉ ይበላሉ? ከስጋው ተፈቅዷል ወይ? ስጋው ተቀምጦ አምጡ ነው የተባሉት። እነሱስ ከዛ ነገር ይታደማሉ ወይ? ተፈቅዷል፣ ማንም ይብላ። ግን ሰባኪው አሁን ቆሞም ካስተማረ በኋላ ዘማሪው ከዘመረ በኋላ አገልጋይ ሁሉ እውነት ይቋደሳል? ስንት ፐርሰንቱ ይቋደሳል? አይደለም ሌላውን ተዉትና የተጠሩት የሚለውን ተዉትና እና በአንድም በሌላ መንገድ እግዚአብሔር ይጠራል። በአደባባይ ውጡና ሂዱና ጥሩ አለ። መጽሐፈ ምሳሌ ላይ ምዕራፍ 7ም ምዕራፍ 1 ቁጥር 7ም እንዲህ ይላል፣ ጥበብ በአደባባይ ትጮኻለች፣ ፍሪዳዋን ዘርግታ ኑ ብሉ ይጠጡ ትላለች ይላል። ጥበብ የተባለችው ቅዳሴ ናት። ጥበብ የተባለ የክርስቶስ ሥጋና ደም ነው። እዚህ ጋርም ይኸው እሱን የተናገረው ያቺ ኦሪት ጊዜ ላይ ጥበብ የተባለችው በአደባባይ ፍሪዳዋ ተዘጋጅተዋል የተባለው እዚህ ጋር ማቴዎስ ወንጌል ምዕራፍ 22 ቁጥር 8 ላይ ተጠቅሷል ማለት ነው። በደንብ አድርጎ ጠቅሶታል። እንዲህ ይላል፣ እንግዲህ ወደ መንገድ ተላላፊዎች ሂዱና ጥሯቸው፣ አምጧቸው፣ ሰርግ ላይ ይብሉ ይጠጡ አለና እነዚያም ባሮች ወደ መንገድ ወጥተው ያገኙትን ሁሉ ክፉዎችንም በጎዎችንም ሰበሰቡ ይላል። ክፉዎችንም በጎዎችንም። በጎ የተባሉት ስጋው ደግሞ መቀበል እንዳለባቸው እንደሌለባቸው አያውቁም፣ ግን የዋህ ሆነው የተቀመጡ አሉ። ክፉዎች የተባሉት ደግሞ ሰውን የሚገሉ የሚያርዱ ጦረኞች፣ ኃይለኛ የተባለ ወንበዴ የተባለ ሽፍታ የተባለ የሰፈር ተደባዳቢ በጩቤ ምናምን የሚዋጋ አይታችኋል። ነጠላ ልብሱ ምቱ አብይ ጾም ሲያስቀድስ ምናምን ስታዩት ይሄን ነው የተጠራው። እነዚህ ናቸው የተጠሩት። ብላና ጠጣ የተባለው ሌላ ሰውማ ይበላል መጥቶ ያስቀድሳል። ዝም ብሎ ሰንበት ተማሪው ምንም ዝም ብሎ ከበሮ እንደልቆ ይመለሳል። የለም። ስለዚህ ለፍርድ ጋለሞቶች ለፍርድ ታጭተዋል የተባሉት ለጽድቅ ሆኑ ማለት ነው። እግዚአብሔር ይጠራቸዋል። ያ ማለት ዝም ብሎ መታችሁ ቁረቡ አይደለም። ለንስሐ ሕይወት ተጠሩ። እነሱን እግዚአብሔር ልባቸውን ይከፍታል ማለት ነው። ኋለኞች ፊተኞች ኋለኞች ይሆናሉ የተባለው ለዚህ ነው። መጥምቁ ዮሐንስ የተናገረው አባቱም የተናገረው ይሄን ነው። የመጥምቁ ዮሐንስ አባ ዘካርያስ
የአባቶችን ልብ ለልጆች የልጆችን ልብ ለአባቶች ይሰጣል ነው የሚለው። ያው እንግዲህ ከዚህ ፍሪዳ አንመጣም ብለው የገደሏቸው እዚህ እሳት ውስጥ ነው የሚገቡት ይላል። ይመጣበታለሁ ከታች እንዴት እንደሚናገረው እሳቱን። ከዛ በጣም የሚገርመው ከዚህ በኋላ ነው የማነበው ነገር ነው በጣም የሚገርመው። እነዚያም ባሮች ወደ መንገድ ሄደው ክፎችና ደጎቹን አመጧቸው ይልና ክፎችንም ሰበሰቡ፣ የሰርጉንም ቤት ተቀማጮች ሞሉት። የሰርጉን ቤት ተቀማጮች ሞሉት ይላል። ቤተክርስቲያን እስቲ ታቦት በሚወጣበት ሰዓት ማን ነው በእናታችሁ የሚያስተናግደው? ልብስ ለብሰው ምንጣፉን ተሸክመው የሚሮጡት ማን ናቸው? አስተውሉ። ተጠርተው ነው። ካወቁበት በዛ ይቀጥሉበታል። ንስሐ ገብተው ከኃጢአት ይርቃሉ። ካልገባቸው ደግሞ በየዓመቱ በጥምቀት ጊዜ ይጠራቸዋል ማለት ነው። እግዚአብሔር ለሰርጉ ይታደማሉ። እንዲቆርቡ ታድመዋል። እግዚአብሔር ወደ ቤቱ ይጠራቸዋል ማለት ነው። ከዛስ ንጉሱም ይላል የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ አለው ይላል። በድሮ ጊዜ ሰርግ ሲደገስ ምን አይነት አለባበስ አለ? ሰርግ ቤቱ በር ላይ ሆኖ የሚገባውን ሰው በሙሉ የሚለብሰው አንድ አይነት ልብስ ነው። ነጠላም ከሆነ አንድ አይነት ነጠላ እንዲለብሱ፣ ከላይ የሚደረብ ጥንግ ድርብ ወይም የሆነ የሚደረብ ነገር ካለው ሁሉም ሰው ያን እየለበሰ ነው የሚገባው። ሰርግ ላይ አንድ አይነት ልብስ መልበስ ያለባቸው ባህሉን ተከትሎ ነው እየነገረን ያለው ኢየሱስ ክርስቶስ። ይሄን ምሳሌ እየመሰለን ያለው ልክ እንደ እስራኤል ባህል ነው። ስለዚህ ወደ ሰርግ ቤቱ ይላል የተቀመጡትን ለማየት በገባ ጊዜ በዚያ የሰርግ ልብስ ያለበሰ አንድ ሰው አየና ወዳጄ ሆይ የሰርግ ልብስ ሳትለብስ እንዴት ወደዚህ ገባህ አለው። እርሱም ዝም አለ ይላል። ዝም ያለው ለምንድን ነው? ውይ ስለማላቅ ነው ይል ነበር አይደለ? ባህሉን ነው የማያውቀው። ሰርግ ነው የተጠራው። እስቲ ለቅዳሴ ሄዳችሁ የሆነ ጅንስ ምናምን ለብሳችሁ በኮት ብቻ ታስቀድሳላችሁ? ለቅዱስ ቁርባን የሄደ ሰው በቁምጣ በምናምን በቃ ሎቲሽን አንጠልጥለሽ ተቀባብተሽ ምናምን ትገቢያለሽ? ለቅዱስ ቁርባን የለም። ያለ ቦታው እንደሆነ ውስጥሽ ያውቃል። ቤተ መቅደስ ውስጥ ቁጭ ብላችሁ ቆማችሁ ለምሳሌ ለምን ነጭ ለበሳችሁ ስትባሉ እንዴ ነጭማ የቤተ ክርስቲያን ልብስ ነው ምን ለማለት ፈልገህ ነው ትላላችሁ። ህጉ ስለሆነ ልክ እኛ ቅዳሴ ስንገባ ምን መልበስ እንዳለብን ሁሉም ሰው እንደሚያውቅ ሁሉ በወቅቱ ደግሞ የሰርግ ልብስ መልበስ እንዳለበት የሚያውቅ ሰው ግን ያለበሰ ሰው ተገኘ ማለት ነው። ተገኘ። ከዛ ምን አለው? ለምንድን ነው ሲለው ዝም አለ። ስለዚህ ደፋር ነው ማለት ነው። ዝም ያለው በሶስት ነገር ይፈታል ይላሉ አባቶች። አንደኛ ቸልተኛ፣ ሰነፍ፣ ታካች። ችግር የለውም ምንም ችግር የለውም ዝም ብዬ ብገባ ብሎ የእግዚአብሔርን ሕግ በዚህ የሚጥስ ቸልተኛ ነው ይላሉ። ሁለተኛ ደግሞ ደፋር ያንን የሰርጉን ቤት ባለቤት የተዳፈረ ሰው። ሶስተኛስ ለሆዱ የመጣ ወይም ደግሞ ዝም ብሎ ለጊዜ ለማሳለፍ የመጣ ሰው። ሁለቱም መንገድ ኃላፊዎችን ጥሩ ነው የተባለው ከመንገድ ኃላፊዎች ውስጥ ደግሞ እንዲህ የማይነት ሰው አለ እያለ ነው። ስለተጠሩ ብቻ መንገደኞች ስለተጠሩ ብቻ ሰርጉ ላይ በሉ ጠጡ ብሎ ቢዘጋው ኖሮ ሁሉም ድሃ መጥቶ ቅዱስ ቁርባን ተቀብሎ ይድናል ይባልና ተዋቸው ንስሐ ይግቡ ችግር የለውም ይቀበሉ ይባል ነበረ። ዛሬ እንደዛ እንዳይሆን ምን አደረገ ክርስቶስ ሲያስተምር? ከሰርገኞቹ መካከል ልብስ ያለበሰ አንድ ሰው ተገኘ አለ። ከምስኪኖችም ከድሃዎችም ከዓለም የመጡትም ቢሆኑም እንኳን ግዴታ ማሟላት የሚገባው ነገር ማሟላት አለበት። ቤተክርስቲያን ያዘጋጀችውን አለባበስ ለንስሐ የሚሆን ልብስ ለምን አለበስክ ማለት ስምህ ለምን አልተስተካከለም? ዘማዊ ነበርክ የምትባለው አሁንም ዘማዊ ነህ እያለ ነው። በፊትም ቤተክርስቲያን ስትመጣ የነበረህ ስም ወይም ደግሞ እዛ ዓለም ላይ የነበረህ ስም ቤተክርስቲያን ስትመጣ አልተውከውም ኃጢአትህን። ስም ማለት ይኸውላችሁ ልብስ ማለት ስም ማለት ነው። ክርስትና ማለት ነው። ለምንድን ነው ጥሩ ስም የሌለህ ጥሩ ክርስትና የሌለህ? እንደዚህ አይነት ማንነት ኖሮ ነው ልትቀበል የመጣኸው? ይህን በሬ ይህን ፍሪዳ ልትበላ የመጣኸው አሁንም ጸባይን ሳታስተካክል ነው ባህሪን ሳታስተካክል ነው ማለት ነው። ያው ፍርዱ ይሄ ነው። ቀጥሎ ሲናገር ምን ይላል አለ? በዚያን ጊዜም ንጉሱ ይላል አገልጋዮቹን እጁንና እግሩን አስራችሁ በውጭ ወዳለው ጨለማ። እንግዲህ ሲገባ ህዝቡ ከቤቱ ነው የመጣው። ውጭ ያለው ጨለማ ቢሆንም ወደ ቤቱ መግባት ይችላል አይደል? የትኛውን ጨለማ ነው የሚለው ታዲያ? ሲመጡ ከቤታቸው በቀን መጥተው ከሆነ ማታ መሽተው ከሆነ ሲመሽም ወደ ቤቱ መግባት አይቀርም። ችግር የለውም። ሰፈሩን አይስተውም ያሰው። እግሩና እጁን አስራችሁ በውጭ ወዳለው ጨለማ አውጡት፣ በዚያም ልቅሶና ጥርስ ማፋጨት ወዳለበት ይሆናል፣ እዛ ይገባል አለ። የተጠሩት ብዙዎች የተመረጡትን ጥቂቶች ናቸው ብሎ ዘጋው። ቁጥር 14 ላይ በጣም እኮ የሚገርም ነው።
በሰርግ ቤት አስመስሎ ስለ ገሃነም፣ ስለ ሲኦልና ስለ መንግስተ ሰማያት፣ ስለ ስጋው ደሙን ያዘጋጀው ያስተማረን ማለት ነው። እዚህ ከኋላ የምታዩዋቸው በሙሉ ህጉን ስርዓቱን የተዳፈሩ ስጋው ደሙን የተዳፈሩ ሰዎች በፍጹም የፈለገ ብንጠራም እንኳን ገብተን ብናስቀድስ ቤቱ የኛ ቢሆንም መብታችን ቢሆንም ግን ደግሞ መብትና ግዴታችን ማወቅ አለብን ማለት ነው። ሰርግ ቤት ስንመጣ ቤተክርስቲያን ልናስቀድስም ልንቆርብም ለምንም እንምጣ ቢያንስ እንኳን እንደው አንዳንድ ጊዜ ሴተኛ አዳሪዎች ወደ ቤተክርስቲያን ሲመጡ ያሳዝኑኛል በጣም። እነሱ ይሻላሉ ህግ በመጠበቅ ከውጭ ሆነው እንደዚህ በሆነ ነገር ሽፍን ያደርጉትና ያው ሱሪ መልበስ ኃጢአት ቢሆንም እንደዛ ሞንደል እያሉ ራቆታቸውን በታይት ቢታዩም ግን ፈሪሃ እግዚአብሔር በተወሰነ መልኩ አለባቸው። ከዛ ጥግ ላይ ሆኑና እቺ ብሎ ጸሎታቸውን አድርሰው በዛችሁ ልክ ይላሉ። ከገባው ሰው እንዳላሰናክል አለባበሱም ስላልሆነ ብለው ፈርተው ነው። አያችሁ ገብቶ ሰርግ ቤቱን ከማበላሸትና ንጉሱን ከማስቆጣት ማለት ነው። ንጉሱ ክርስቶስ እኮ ነው። ንጉሱ እግዚአብሔር ነው። በነገራችን ላይ ሰርጉ የማን ሰርግ ነው? የልጁ ሰርግ ነው። በልጅ ሰርግ ታደሙን ያለው የተዘረጋው ፍሪዳ የክርስቶስ ስጋና ደም ነው። ንጉሱ አብ ነው። እግዚአብሔር አብ ነው። ያ ፍሪዳው ደግሞ እግዚአብሔር ወልድ ነው። በልቡ ያለውን የሚያውቅ ደግሞ ያ መንፈስ ቅዱስ ነው። ስለዚህ አውጡትና ወደ ጨለማ ጣሉት አለ። የትኛው ጨለማ? ጥርስ ማፋጨት ብቻ ወዳለበት ጨለማ ወዳለበት ወደዛ አስገቡት፣ ልቅሶ ወዳለበት ይላል። ስለዚህ ሲኦል ምንድነው? ዝም ብሎ ሳይለንት አይደለም። ስትፈልጉ አይ ይሄ ነገር ደብሮኛል ብላችሁ ኢርፎን የምታደርጉበት አይደለም። ፓርቲሲፔት የምትሳተፉበት እናንተ የምትቃጠሉበት ዋና ቦታ ነው። ወደ ገሃነም የምትሻገሩበት እንዲሁም የገሃነም ፖርታል ነው። የገሃነም ፖርታል ማለት መሻገሪያ ነው ሲኦል ማለት። ስለዚህ ስለ መንግስተ ሰማያት እየተናገረ ስለ ሲኦል የሚያስብ ሰው አለ ማለት ነው። ቤተክርስቲያን ግቢ ውስጥ ሆኖ ሊሳለሙ ወደ ገነት መግባት ለሚፈልጉ ወደ መንግስተ ሰማያት መግባት ለሚፈልጉ ሰዎች ሲኦልን የሚያቀብል ሞትን የሚያቀብል ደብተራም አለ። ቤተክርስቲያን ግቢ ውስጥ ሆኖ ሞትን የሚሰብክ አለ። ሊድኑ የመጡ ነፍሳትን ከእግዚአብሔር እጅ የሚነጥቅ ማለት ነው። እነዚህ ናቸው ወደ እሳት የሚጣሉት። የሰርግ ቤት ልብስ ያለበሱ የሻሽ ጥምጣም ብቻ ለብሰው ይሄ እንትኑን ያለ ክህነቱን ለብሰው በውስጣቸው ግን የሰርግ ቤት ልብስ ያለበሱ ወደ ጨለማ እግሩንና እጁን አስራችሁ ነው የሚለው። ምንም ነገር ማድረግ እንዳይችል ተደርጎ ሲኦል መግባት ማለት ምንም ማድረግ የማትችሉበት መሆኑን ሲያሳይ ነው። ስለዚህ በእያንዳንዱ ህይወታችን ውስጥ እግዚአብሔር እንዲምረን ስንጸልይ ማረኝ ስትሉ ሌላውን ሰው እያሰባችሁ ቢሆን መልካም ነው። ብቻችሁን አትዳኑ። ጨርሻለሁ።